ለምን አጣፍሽ የጠራሽ እንዴ? የትም ዋዛ ጋር እንደምታደርግ መድሃኒ ያለ ቤቢ። ሰላም አለይኩም ወራህመቱላህ። ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። የዲያጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዲያጣ ድራማ ሲጀምር አቢጌል ሚሞሪውን ለእናቷ ሰጣት። እናቷ ሁሉም በተሰበሰበበት ሳሎን ፈጠን ፈጠን እያለች ሂዳ የውሃን ስልክ ተቀብላ ሚሞሪው ውስጥ ምን እንዳለና እውነትም መዲ ተብዬዋ ቪዲዮውን የቀረጸችው በዲያጣ ሞባይል እውነቱን ለማወቅ ጓጉታለች። እንደማንም ሚሞሪውን ከከተተች በኋላ ቪዲዮውን ከፍታ ስታየው የምታየውን ነገር ማመን አቅቷታል። መዲ ተብዬዋ እህቷ እውነቱን ካወቀችብኝ የሆነ ነገር ታረገኛለች፣ ታወጣኛለች ብላ እየተጨነቀች አይኗን እያጉረጠረጠች መመልከት ጀመረች። እሷ ውጭ ሀገር ስላደገችም ይሁን አውሬ ስለሆነችም ይሁን ተራ ነገር አድርጋ አስበዋለች። እና ደግሞ ወይዘሮ ማርታ እውነቱን ካየች በኋላ አይኗ በቃ ንድድ አለ። ጨርቋን እያጠብቁኝ በወገብ ያዝ እያሳደግኳት የገዛ እህቴ እንዴት እንደዚህ አይነት ነውር ስራ ትሰራለች? ገና ለገና ዲያጣን ከዚህ ከቤት አባረራለሁ ብላ የገዛ እህቷን የራቁት ቪዲዮ ቀርጻ እሷ ናት እያለች ውሸቷን ከመውሸቷን በላይ ይሄ ቪዲዮ ምን ያክል ከባድ እንደሆነ ማወቅ ዘንግታ ነው እንዲህ እያለች ዘወር ብላ አይኗን አፍጣ እንዴት አይነት አረመኔ ሴትዮ ብትሆኒ ነው? እንዴት ብታስቢ ነው? እኔንስ እሺ ችግር የለውም የኔ ህይወት ይበላሽ፣ በዛ ላይ ይሄ ሶሻል ሚዲያ ቢታይ ምን ልታረጊኝ ነው? ልጆችንስ እንዴት አላሰብሽም? ነገ ጧት ሰው ፊት እንዴት ነው የምቀርበው? ልጆችስ የኔን ቪዲዮ በሶሻል ሚዲያ ቢታይ እንዴት ነው ለአእምሯቸው የሚሆነው? እያለች የሚፈጠረውን ወደፊት እያሰበች እንዴት እንደዚህ ታድርግኛለሽ እያለች ተቆጣቻት። መዲ ተብዬዋ ነገሩን ቀለል አድርጋ ይቅርታ ጠየቀቻት። እኔ እንደዛ አላሰብኩም፣ እባክሽ ይቅርታ አድርጊልኝ፣ በቃ እንደ ኖርማሊው ዝም ብሎ ነገር እኮ ነው፣ ምን ታካብጃለሽ ብላ እንደማይሆን ነገርና ምንም ነገር እንዳልተፈጠረ ለማድረግ ሞከረች። ወይዘሮ ማርታ ነገሩን ስላላረጋጋ ስለተናደደችባት አንቺ እንደዚህ በቀላሉ የምትመለሽ ሴት አይደለሽም፣ ስለዚህ ከቤቴ ባክሽን ውጭልኝ፣ አቶ ደረጀ ሳይነሳ ጉዲሽን ተከናንበሽ ሻንጣሽን ሸክፈሽ ውጭልኝ ባክሽ ብላ ፍጥጥ አለችባት። አቶ ደረጀ ከተነሳ ይሄን ጉር ካየ በሚስቴ ላይና በልጆቼ ላይ በገዛ ቤቴ ላይ እንደዚህ አድርገሽ ብሎ ሌላ ፖሊስም ሊያመጣልሽ ይችላልና ሌላ ችግር ሳይፈጠርብሽ ውጭልኝ ስትላት አማራጭ አጣችው። መዲ ተብዬዋ ክላሷ ጋር ሄዳ ሻንጣዋን ሸክፋ ወጣለች። ስትቀራረብ የነበረው ዘበኛው ደግሞ ሁኔታዋን አይቶ ሻንጣዋን ሸክፋ ስትወጣ እንዴ ምን ሆነሽ ነው? ይዘሽ ልትሄጂ ነው? ይዘሽ ሳትሄጂ አሜሪካ ልንጋባ ነው እያለ ከዚህ በፊት እንግዲህ ወንድነቱን ተጠቅማ ቤት ውስጥ የሆነ ነገር እንዲፈጠር ለማድረግ ብትሞክርም እሱ ግን የእውነት መስሎት እሷ ልትጠቀምበት መሆኑን አልገባውም ነበር። እና ልትሄድና ልትባረር መሆኑ ስለገባው ግድ የለም ሌላ ጊዜ እንገናኛለን ብሎ ሻንጣዋን አሽቀንጥሮ ወደ ምፈልግበት ቦታ ሄደች። ብር የለኝም መሄድበት ቦታ የለኝም እያለች የሰራችው ስራ ሳይጸጽታት እና እህቷን ማርታን ብትለምናትም እንኳ የሰራችው ስራ ከባድ ነው ብላ አባራታለች። በመጨረሻም ዙሪያው ሁሉም በተቀመጠበት ዲያጣንም ይቅርታ ጠይቃታለች። ወይዘሮ ማርታ ያደረኩን ነገር በጣም ከባድ ነው፣ አንቺን መጠርጠር አልነበረብኝም እያለች ይቅርታ ጠይቃታለች። ዲያጣም ቢሆን ይቅርታ ችግር የለውም መረ ስላላወቅሽ ነው፣ ግን ደግሞ ይች ሴትዮ ለሁለተኛ ጊዜ ነው እኔን ከዚህ ከቤት ለማስወጣትና አንቺ ጋር ለማጣላት ያደረገችው ነገር ከዚህ በፊትም ደብዳቤ ጽፋ ሌቦችን የላከችው እሷ ናት እና አንቺ ምን መስየሽ አባዬም እኔ መስያችሁ እንዲታስወጡኝ ነበረ፣ እቅዱ አልተሳካላትም። አሁንም ቢሆን አቢጌል ቪዲዮ ባትቀርጻትና የሆነ መፍትሄ ባይኖር ኖሮ እኔና አንቺን አጣልታ ችግር ውስጥ ትከተኝ ነበር። ስለ ሁሉም ነገር ደግሞ አቢጌል አመሰግናት አለሁኝ። አቢጌልን ለሁለተኛ ጊዜ እኔን ስታድነኝ ነው እያለች አቢጌልን ሁሉም በተሰበሰበበት ታመሰግናኝ ነበር። ሁሉም ተበታተነና ስለተፈጠረውና ስላደረገው ነገር አመስግኖ ናታ አቢጌልን
ወደ ክላሳቸው ሁላቸውም ወደ የክላሳቸው ሄዱ። አቢጌል በእናቷ ላይ አባቷ መማገጡን ዳጣ እህቷ መሆኗን ጠንቅቃ ብታውቅም እንኳ በእናቷ ላይ እንደዚህ መፈጠሩን አላስቻላትም። እናቷ ጋር ሄዳ ከጉልበቷ ላይ ተኝታ እንደው የተፈጠረውን ነገር በጣም ነው እኮ የሚገርመው። አንቺና ክስትሽ እኮ በጣም የምትዋደዱ፣ በተለይ ደግሞ አንቺን በጣም ተወድሽ ነበረ። ዛሬ ግን በቃ እሳትና ጭር ሆናችኋል። ለነገሩ አባትሽ ጥሩ አድርጎ ኮትኩቶሻል። በዛ በሞተው ልጅ ሰበብ እንደሚታሰር እንደሚሞትልሽ ስላሳየሽ አሁን ሌላ ሰው ሆነሻል እያለች የሆዳቸውን እየተጫወቱ ነው። አቢጌልም ቢሆን የእናቴን የአባቴን ጉዳይና በቃ ዳጣ የእሱ ልጅ መሆኗን ብታቅ ኖሮ የእናቴ ልብ እንዴት እንደሚሰበር እያሰበች ስለ ሁሉም ነገር ይቅርታ፣ ግን ደግሞ ታሳዝንኛለሽ፣ በቃ ነገሮችን አለማወቅሽ አለማየትሽ ታሳዝንኛለሽ እያለች በውስጧ ምን ያክል ችግር አፍና እንደተቀመጠች ለመናገርን ፈርታ ደግሞ ቤተሰቡ ይበታተናል ብላ እንደቻለችው እናቷን ሁሌም እንደምትወዳት እና እንደምታሳዝናት እዛው እየነገረቻት ነው። ወይዘሮ ማርታም ቢሆን አይዞሽን፣ ያላሳዝንሽም፣ ጠንካራ እናት ነኝ፣ ሰርቼ የሚመጣውን ተዋግቼ እኖራለሁ፣ ፍቅር አስገድዶኝ እንጂ እያለች የእውነቱን ብታቅ እንዴት እንደምትሰበር እያሰበች እያለቀሰችም ቢሆን አዎ አንቺ ጠንካራ እናት ነሽ እያለች ስበሳቸው ማውራት ጀመሩ። በመጨረሻም እንግዲህ ዳጣ አባቷ ቢሮ ውስጥ ሆና እየሳቀች ሰርፕራይዝ አለ ብሎኛል አባዬ፣ መቼ ነው የምታዘጋጅልኝ? ማለት መቼ ነው? ነገ ሰርፕራይዝ አለ ሲል ነበር ናታ። አለሽ እያለ አባትሽ ይሰጥሻል እያለኝ ነበረ። ምንድን ነው አባዬ? እስኪ የሆነ ነገር በለኝ እያለች ስለ ሰርፕራይዙ እንድትጠይቀውን እንዲነግራት እየጠየቀችው ነበር። አባቷም ቢሆን እኔ አሁን ከነገርኩሽ ምኑን ሰርፕራይዙ ሆነው ከነገ ወዲያ ማታ ሰርፕራይዝ ይኖሩሻል ሲል እሷ ቶሎ ብሎ አእምሮዋ ውስጥ የመጣው እናቷን ይነግረኛል፣ እናቴን ይነግረኛል፣ ያሳየኛል፣ ማንነቷን ያስተዋውቀኛል ብላ አስባ ነበረ። እሺ ደግ፣ ለማንኛውም አበድረኝና ብር ዛሬ ራት ልጋብዝህ፣ ነገ ሰርፕራይዙ ላይ ደግሞ ያው አንተ ጋባዥ ነህ ብላ እየተሳሳቁ አባትና ልጅ ራት ሊበሉ ወጥተዋል። ናታን ቢሆን በዚህ ጭንቀቷና በዚህ ሀሳቧ ሰርፕራይዙ እናቷ መሆኗን ስለገባው ዳጣ ይህን ነገር ይሄ ሰርፕራይዝ የሚባለውን ነገር ልብሽ ውስጥ እናትሽን ብቻ ማሰብ የለብሽም። ምናልባት አባዬ ሌላ ነገር አድርጎልሽ እና በሌላ ነገር ሰርፕራይዝ ሊያደርግሽ ይችላል። ግዴታ ያው እናቴን አንቺ ልብሽ ውስጥ እናቴን ላስተዋውቀኝ ነው ብለሽ ስታስቢ የመጣልሽ ሰርፕራይዝ እናትሽ ባትሆንና ያልጠበቅሽውና ያልገመሽው ቢሆን ምናልባት ጥሩ ስሜት ላይኖርሽ ይችላል። ስለዚህ ለሁሉም ነገር ሰርፕራይዙን ማዘጋጀት ነው እንጂ እናትሽን ብቻ መጠበቅ የለብሽም ብሎ አስረድቷታል። ውሃ ከጓደኛዋ ጋር ያው ውሃ ናት እሷ የመጣ ሄዶና ምን ብላ ትቀበላለች። ታኛችበት ቀና ብላ ኮርኒሱን ስታየው እላዋ ላይ ተደርምሶ የሚወድቅ መስሏት እየተጨነቀች በተኛችበትም ካልጋው ላይ ወድቃ ወለል ላይ በመጨረሻም ሩጣ ከዳጣ ጋር አብሬሽ ተኛለሁ እያለች ነገሮችን እንዴት እንደምታየው አላውቅም። ብቻ እድሜዋ እያደገ ቢሄድም እንኳ የአእምሮዋ እድገት ስላቆመ በትንሹ ነው የምታስበው። ሰራተኛው እና ሰራተኛይቱ ያው እንግዲህ ያን ያክል አፍ አውጥተው አፈቅርሻለሁ ወድሻለሁ ባይባባሉም እንኳ ተፋልገዋል። የሚፈልገው ምግብ አንዳንዴም ስራዋን ጨርሳ ስትመጣ እያጫወተችው የሆዳቸውን ተጫውተው ተግባብተዋል። በመጨረሻም አርጁን ተብዬው ቤታቸው ግቢ ፊት ለፊት መጥቶ በር ላይ በመስኮት እያየ አቢጌልን ላይና እያለ አቢጌል ደግሞ ከአባቷ ጋር ስልክ እያወራ የቤቱ ዘበኛ መጥቶ ድንገት አቢጌልን ይሄ ልጅ ፊት ለፊት ሁሌም እየቆመ ነው፣ ትናንትና መኮ መጥቶ ለአቢጌል ማር ስጣት ብሎ ሰጥቶኝ እኔ ባረሬው ነው እያላት ይሄ ልጅ መቼም ቢሆን ከዚህ ከግቢ አይለቅም፣ እንደዛ መክሬውና ዘክሬው እኔ እንደማልሆነውና እንደማላፈቅረው ነግሬው ታበቃ ሁለተኛ እዚህ በር ተገትሮ እንደዚህ ሁሌም የሚጠብቀኝ ከሆነ ጊዜውን ማቃጠሉ ነው፣ የሆነ ነገር ማድረግ አለብኝ ብላ አስባ ናታ ቤት ውስጥም ስለነበር ናታን ጠርታ በቃ ፊት ለፊቱ ሁላቸውም ባሉበት ዳጣም ላይ ፎቅ ሆና የአርጁንን ሁኔታ እያየች እየሳቀች በቃ ፍቅር እንደዚህ ነው የሚያደርገው እያለች የአርጁን ፊት ለፊት ዘበኛውን ፊት ለፊት ባሉበት እንግዲህ አቢጌል ናታንን ይዛ ስትስመው ሁሉም ፍጥጥ ብለው ቀሩ። አርጆንም ፌንት በላ፣ አላመንም። ዘበኛውም ፈጦ ቀረ። ዳጣ ከላይ ከፎቅ ሁና የተፈጠረውንና የሚሆነውን ነገር እያየች ፍጥጥ ብላ ቀረች። ደንግጣለች።
እና እንደዚህ ታደርጊያለሽ? ቆይ አሁን ተሻሻልሽ፣ ጥሩ ሰው ሆንሽ ብለን አልነበረ ወይ? እንዴት እንደዚህ በአደባባይ ትስሚኛለሽ? ብሎ ናታም ደነፋባት። እንግዲህ አልጆንም እሷ ሁኔታቸውን ሲያያቸው ራሱን መቆጣጠር አቅቶት ፌንት በልቶ በወደቀበት ሁለታቸውም ሊያግዙት እየሮጡ እያለ እንግዲህ አቶ ደረጀ መሄድበት ቦታ ላይ ብለው ሰላምዬ ጋር ሄደዋል። ሰላምዬ ልጇን ይዛ እያለቀሰ እያባበለችው እያለ አቶ ደረጀ ለሕፃኑ ስጦታ ይዞ ከሰላም ቤት ሄዶ እንግዲህ በር እየቆረቆረ ስለነበር መግባት ይቻላል ክፍት ነው ስትል ሰላም ገብተው እንግዲህ ለልጁ ሀፋታ ወተት ምናምን አንዳንድ ነገር ይዘው አቶ ደረጀ ወደ ሰላም ቤት ልጃቸውን ለመጀመሪያ ጊዜ ለማየት ሄደዋል። እሷም ሰላምም ደንግጣ እንዴት ሊመጣ ቻለ ብላ በመሀልም ደስ ብሏታል። አንድ ድንጋጤም ደስታም ፊቷ ላይ ይነበብ ነበረ። እና ውድ ቤተሰቦችዬ እንግዲህ አቶ ደረጀ ልጁን ለመጀመሪያ ጊዜ ከተወለደ በኋላ አይቶት አያውቅም። ለማየት ሄዷል። እንግዲህ በተለይ እሱን ነው የሚመስለው ብለዋል። ፊት ለፊቱ ወንድ ልጅ ነው። ደግሞ ወንድ ልጅ በጣም ይፈልግ ነበር። ከወይዘሮ ማርታ አላገኘም። እና ያው እንግዲህ ፊት ለፊት ሲያይ ምን ሊፈጠር እንደሚችል አስባችሁታል? እና ውድ ቤተሰቦችዬ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። ቻው